በእሳት ያገለገለው ነቢዩ ኤልያስ። አስደናቂ የመጽሐፍ ቅዱስ ታሪክ። በእስራኤል ምድር ላይ ጨለማ በነገሰበት፣ የእስራኤል ሕዝብ ፊቱን ከእግዚአብሔር ባዞረበት፣ እውነተኛው አምልኮ በጣዖት አምልኮ በተተካበትና ሰማያት ዝናብን ለመስጠት ዝግ በሆኑበት በዛች አስቸጋሪ ዘመን አንድ ድምፅ በአካብና በኤልዛቤል ቤተ መንግሥት ግቢ ከምድረ በዳ እያስተጋባ ተሰማ። ያ ድምፅ የሰላም አልነበረም። ያ ድምፅ የፍርሃት አልነበረም። ያ ድምፅ የእግዚአብሔር ቅዱስ ቁጣ ኃይል የሚገለጥበት የነቢዩ ኤልያስ ድምፅ ነበር። በወቅቱ በነቢዩ ኤልያስና በንጉሥ አካብ እንዲሁም በሚስቱ በኤልዛቤል መካከል የነበረው ግጭት በመጽሐፍ ቅዱስ ውስጥ ከሚታዩ እጅግ አስገራሚና ጥንካሬ ያላቸው ግጭቶች አንዱ ነው። ይህ ግጭት በሁለት ግለሰቦች መካከል ብቻ ሳይሆን በእውነተኛው አምላክ አምልኮና በጣዖት አምልኮ መካከል የነበረ መንፈሳዊ ጦርነትም ነበር። ኤልያስ የእሳት ነቢይ፣ ጸሎቱ ሰማይን የዘጋ፣ ቃሉ እሳትን ከሰማይ ያወረደ፣ በእግዚአብሔር ፊት መቆም ምን ማለት እንደሆነ ለዓለም ያስመሰከረ ታላቅ የእምነት ሰው። ዛሬ በዚህ ቪዲዮ የኤልያስን አስገራሚ የሕይወት ጉዞ እንመለከታለን። በቀርሜሎስ ተራራ ላይ ከ450 በዓል ነቢያት ጋር ብቻውን ሲጋፈጥ ምን ተሰማው? በቄድሮስ ወንዝ አጠገብ ቁራዎች ሲመግቡት የነበረው የእምነት ምስጢር ምንድን ነበር? በተስፋ መቁረጡስ ሆኖ ነፍሴን ውሰዳት ብሎ በጮህበት ቅጽበት እግዚአብሔር እንዴትስ አጽናናው? ይህ ታሪክ ስለ ትናንት ነቢይ ብቻ አይደለም። ዛሬ ለኛ በተግዳሮቱ ስላለን አማኞች የሚሆን የብርታትና የድል መልእክት አለው። እግዚአብሔር በኤልያስ ሕይወት የገለጠው ኃይል ዛሬም በቤታችን፣ በሕይወታችን ብሎም በሀገራችን ላይ እንደሚሠራ የምናይበት ልዩ የመጽሐፍ ቅዱስ ትምህርት ነው። ኤልያስ የመጣው በገለዓድ በምትገኘው ተስፋ ከምትባል ስፍራ እንደሆነ መጽሐፍ ቅዱስ ይነግረናል። የኖረውም በ9ኛው ክፍለ ዘመን ከክርስቶስ ልደት በፊት በእስራኤል መንግሥት ውስጥ ነው። በወቅቱ እስራኤል ትተዳደር የነበረችው ወይም ያስተዳድራት የነበረው ንጉሥ አካብ ሲሆን ንግሥቲቱ ደግሞ ሲዶናዊቷ ኤልዛቤል ነበረች። ይህ ዘመን እስራኤላውያን እውነተኛውን አምላክ ትተው በዓል የተባለውን የከናናውያንን ጣዖት በከፍተኛ ሁኔታ የሚያመልኩበት ወቅት ነበር። የኤልያስ አገልግሎት እግዚአብሔር በምድር ላይ ሥልጣን ያለው ብቸኛ አምላክ መሆኑን በማስመስከር ላይ ያተኮረ ነበር። ውድ የአሳፍቲው ተከታታዮች፣ ይህንን አስደናቂ ታሪክ ለመማር ዝግጁ ናችሁ? የእሳቱ ነቢይ የታላቁን የእግዚአብሔርን ሰው የኤልያስን ታሪክ አብረን እንመርምር። እስከ መጨረሻ አብራችሁን እንድትቆዩ እንጋብዛለን። በእሳት ያገለገለው ነቢዩ ኤልያስ። ታሪኩ የሚጀምረው በአንደኛ ነገሥት ምዕራፍ 17 ቁጥር 1 ላይ ሲሆን ስለ ኤልያስ ማንነት ብዙም ዝርዝር ሳይሰጠን ይጀምራል። ከገለዓድ ነዋሪዎች አንዱ የሆነው ቴብሳዊው ኤልያስ ይለናል። ኤልያስ በወቅቱ በነበረው የፖለቲካም ሆነ የሃይማኖት መዋቅር ውስጥ የታወቀ ሰው አልነበረም። ነገር ግን ይህ ያልታወቀ ሰው በወቅቱ እጅግ አስፈሪ ወደ ነበረው ወደ ንጉሡ አካብ ቤተ መንግሥት በድፍረት ዘልቆ ገባ። ይህም የሚያሳየን እግዚአብሔር ሰውን ለመጠቀም የግድ ታዋቂ ወይም ባለስልጣን መሆን እንደማያስፈልግ ያሳየናል። ዋናው ነገር የተላከበት መልእክትና የላኪው ማንነት ነው። ኤልያስ ለአካብ የነገረው ንግግር እጅግ አስደንጋጭ ነበር። በእኔ ቃል ካልሆነ በቀር ዝናብ ወይም ጠል አይሆንም አለው። ይህ ዝም ብሎ የአየር ሁኔታ ትንበያ አልነበረም። ይህ ቀጥተኛ ጦርነት ነበር። ለምን እግዚአብሔር ዝናብን መረጠ? አካብና ኤልዛቤል የሚያመልኩት በዓል የተባለው ጣዖት ነበር። በዓል ደግሞ በከናናውያን ዘንድ የዝናብና የነጎድጓድ አምላክ ተብሎ ይታመናል። ዝናብ የተመረጠበትን መልእክቱን ስንመለከት ኤልያስ የዝናብ ጌታ በዓል ሳይሆን እኔ የማመልከው እግዚአብሔር ነው፣ ሰማዩን መቆለፍም ሆነ መክፈት የሚችለው እርሱ ብቻ ነው እያለ ነው። በአንድ አረፍተ ነገር ብቻ የጣዖቱን ኃይል ኤልያስ ኃይል አልባ እንዲሁም የተጋለጠ አደረገው። ኤልያስ ይህንን አዋጅ ለማወጅ የደፈረው
በአንድ ምክንያት ነው። እርሱም በሕያው እግዚአብሔር ፊት መቆሙ ነው። አካብ ምድራዊ ንጉሥ ቢሆንም ኤልያስ ግን ከዛ በላይ የሆነውን የሰማዩን ንጉሥ ክብር ያየ ነበር። በእኔ ቃል ካልሆነ በቀር ሲል ኤልያስ ከእግዚአብሔር ጋር ያለውን ጥልቅ ግንኙነት ያሳያል። እግዚአብሔር በሰው ቃል ላይ ሥልጣኑን ሲያኖር እናያለን። ወዳጆቼ ኤልያስ ወደ ቤተ መንግሥት የገባው በሰራዊት ታጅቦ ሳይሆን በእምነት ታጥቆ ነበር። ኤልያስ መልእክቱን ለአካብ ከጨረሰ በኋላ እንዲህ የሚል የእግዚአብሔር ቃል ለኤልያስ መጣለት ይለናል። ከዚህ ተነስተህ ወደ ምስራቅ ሂድ፣ ከዮርዳኖስ በስተ ምስራቅ ባለው በኮራት ወንዝ ተሸሸግ። ውሃ ከወንዙ ትጠጣለህ፣ ቁራዎችም በዚያ እንዲመግቡህ አዝዣለሁ። ስለዚህ እግዚአብሔር ያዘዘውን ፈጸመ። ከዮርዳኖስ በስተ ምስራቅ ወዳለው ወደ ኮራት ወንዝ ሄዶ በዛ ተቀመጠ። ቁራዎችም ጠዋትና ማታ እንጀራና ሥጋ ያመጡለት ነበር፣ ውሃም ከወንዙ ይጠጣ ነበር። በምድሪቱ ላይ ዝናብ ባለመዝነቡ ከጥቂት ጊዜ በኋላ ወንዙ ደረቀ። ከዛም እንዲህ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ተነስና ሲኖዳ ውስጥ ወዳለች ወደ ሰራፕታ ሂድ፣ ተቀመጥ፣ በዛም አንዲት መበለት እንድትመግብ አዝዣለሁ። ስለዚህ ተነስቶ ወደ ሰራፕታ ሄደ። ወደ ከተማይቱም በር እንደደረሰ አንዲት መበለት ጭራሮ ስትለቅም አገኛት። ጠርቶም የምጠጣው ውሃ በዕቃ ታመጭልኛለሽ ሲል ጠየቃት። ልታመጣለት ስትሄድ አሁንም ጠራትና እባክሽ ቁራሽ እንጀራም ይዘሽልኝ ነይ አላት። እርሷም መልሳ አምላክን ሕያው እግዚአብሔርን በማድጋ ካለው እፍኝ ዱቄትና በማሰሮ ካለው ጥቂት ዘይት በቀር ምንም የለኝም። እነሆ ለራሴና ለልጄ ምግብ አዘጋጅቼ በልተን እንድንሞት ጭራሮ ለቃቅሜ ወደ ቤት ልወስድ ነው አለችው። ኤልያስም መልሶ እንዲህ አላት፣ አይዞሽ፣ አትፍሪ፣ ወደ ቤትሽ ገብተሽ እንዳልሽው አድርጊ። በመጀመሪያ ግን ከዛችው ካለችሽ ትንሽ እንጎቻ ጋግረሽ አምጭልኝ፣ ከዛም ለራስሽና ለልጅሽ ጋግሪ አላት። ይህ ክፍል መስዋዕትነትን የሚጠይቅ ጥያቄ ነው። ሴትየዋ መስዋዕት ለመሆን ወይም ያላትን መስዋዕት ለማድረግ የጨከነች የእምነት ሴት እንደሆነች ቀጥሎ ባለው ክፍል እንመለከታለን። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እግዚአብሔር ለምድሪቱ ዝናብ እስከሚሰጥ ዕለት ድረስ ከማድጋው ዱቄት አይጠፋም፣ ከማሰሮም ዘይት አያልቅም። እርሷም ሄዳ ኤልያስ እንደነገራት አደረገች። በዚህ ሁኔታ ኤልያስ መበለቲቱና ቤተሰቧ ብዙ ቀን ተመገቡ ይለናል። በኤልያስ በተነገረው የእግዚአብሔር ቃል መሠረት ከማድጋ ዱቄት አልጠፋም፣ ከማሰሮም ዘይት አላለቀም ነበርና። ከጥቂት ጊዜ በኋላ የባልቴቲቱ ልጅ ታመመ። ሕመሙ እየጠናበት ሄደ። በመጨረሻም ትንፋሹ ቀጥ አለ። እርሷም ኤልያስን የእግዚአብሔር ሰው ሆይ እኔ ምን አደረግኩህ? እዚህ የመጣው ኃጢአቴን አሳስበህ ልጅን ለመግደል ነውን? አለችው። ኤልያስም መልሶ ልጅሽን ስጭኝ አላት። ልጁንም ከቅፏ ወስዶ እርሱ ወደሚኖርበት ሰገነት በማውጣት ባልጋው ላይ አስተኛው። ከዚያም ነቢዩ ኤልያስ ድምፁን ከፍ አድርጎ እንደዚህ አለ፣ አምላኬ እግዚአብሔር ሆይ ተቀብላ በምታስተናግደኝ በዚች መበለት ላይ መከራ ታመጣባታለህን? ብሎ ወደ እግዚአብሔር ጮኸ። ልጁም ላይ 3 ጊዜ ተዘረጋ። አምላኬ እግዚአብሔር ሆይ የዚህ ልጅ ነፍስ ትመለስ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም የኤልያስን ጮህ ሰማ፣ የልጁንም ነፍስ መለሰለት፣ እርሱም ዳነ። ከዚያም ኤልያስ ልጁን አንስቶ ከሰገነት ወደ ምድር ቤት አወረደ። ለእናቱም ልጅሽ ይኸውልሽ ድኖልሻል ብሎ ሰጣት። ከዚያም ሴቲቱ ኤልያስን አሁን የእግዚአብሔር ሰው መሆንህን ከአንደበትክም የወጣው የእግዚአብሔር ቃል እውነት መሆኑን አውቃለሁ በማለት እምነቷ ከፍ ሲል እንመለከታለን። ከብዙ ጊዜ በኋላ በሦስተኛው ዓመት እንዲህ የሚል የእግዚአብሔር ቃል ለኤልያስ መጣለት። ሄደህ ለአካብ ተገለጥ፣ እኔም በምድሪቱ ላይ ዝናብ አዘንባለሁ የሚል። ስለዚህም ኤልያስ ራሱን በአካብ ፊት ለመግለጥ ሄደ። በዚህ ጊዜ ራብ በሰማርያ ከፍቶ ጸንቶም ነበር። አካብም የቤተ መንግሥቱን አዛዥ አብድዩን ጠራው። አብድዩም እግዚአብሔርን በጣም የሚፈራ ሰው ነበር።
ኤልዛቤል የእግዚአብሔርን ነቢያት እያስገደለች በነበረ ጊዜ አብድዩ 100ውን ነቢያት ወስዶ 50ውን በሁለት ዋሻ ውስጥ ሸሽጎ እንጀራና ውሃ ይሰጣቸው ነበር። አካብም አብድዩን ተነሳና በአገሪቱ ውስጥ ወዳሉት ምንጮችና ሸለቆች ሂድ፣ ፈረሶቻችንና በቅሎቻችን እንዳይሞቱ በሕይወት እንዲቆዩ ምናልባት ሳር እናገኝ ይሆናል አለው። ስለዚህ የሚሄዱበትን ምድር ተከፋፈሉ። አካብ በአንድ በኩል፣ አብድዩ በሌላ በኩል። እነሆ አጋጣሚ በሚመስል ነገር ግን የታሪክ ግጥጥሞሽ በሆነበት ጉዞ ሁለቱም ሄዱ። አብድዩ በመንገድ ላይ ሳለም ኤልያስን አገኘው። አብድዩም አወቀው፣ ወደ መሬትም ለጥ ብሎ እጅ በመንሳት ጌታዬ ኤልያስ ሆይ በርግጥ አንተ ነህ አለው። እርሱም አዎ እኔ ነኝ፣ ሂድና ለጌታህ ኤልያስ እዚሁ አለልህ ብለህ ንገረው ሲል መለሰለት። አብድዩም እንዲህ አለው፣ ምን ነው? ምን አጠፋሁና ባሪያ እንዲሞት ለአካብ አሳልፈህ የምትሰጠው? አምላክህን ሕያው እግዚአብሔርን ጌታዬ አንተን ለመፈለግ መልእክተኛ ያላከበት ሕዝብና መንግሥት የለም። የትኛውም ሕዝብም ሆነ መንግሥት አንተ በዛ ለመኖርህን ባስታወቀው ጊዜ ሁሉ አንተን አለማግኘቱን ለማረጋገጥ ያስምለው ነበር። ኤልያስ ሀገርና ሕዝብ መንግሥት ይፈልገው ነበር፣ ነገር ግን ሊገኝ አልቻለም። ኤልያስ የሄደበት ሁለት መንገድ ነው። የመጀመሪያው ወደ ፈፋ ሸለቆ፣ ሁለተኛው ደግሞ ወደ ሰራፕታዋ መበለት። እነዚህ ሁለት ቦታዎች በሰው አእምሮ የሚገመቱ አይደሉም። መንግሥትና ሀገር እየፈለገው ነቢዩ ኤልያስን እግዚአብሔር እንዴት እንደጠበቀውና እንደጋረደው በዚህ ክፍል ማስተዋል እንችላለን። አሁን ግን አንተ ወደ ጌታዬ ሄጄ ኤልያስ እዚህ አለልህ እንድለው ትፈልጋለህ። ተለይቼ ሲሄድ የእግዚአብሔር መንፈስ የት እንደሚወስድህ አላውቅም። ታዲያ ሄጄ ለአካብ ከነገርሁት በኋላ ሳያገኝ ቢቀር እኔን ይገለኛል። ነገር ግን እኔ ባሪያህ በጎልማሳነቴ ጀምሮ እግዚአብሔርን አመልካለሁ በማለት አብድዩ ለኤልያስ መለሰለት። ጌታዬ ሆይ ኤልዛቤል የእግዚአብሔርን ነቢያት ባስገደለች ጊዜ ምን እንዳደረግሁ አልሰማህምን? 100ውን የእግዚአብሔር ነቢያት ወስጄ 50ውን በሁለት ዋሻ በመሸሸግ እህልና ውሃ ሰጠኋቸው። ታዲያ አንተ ሄጄ ለጌታዬ ኤልያስ እዚህ አለልህ እንድለው ትፈልጋለህ? እርሱም ይገለኛል አለው። በዚህ ቦታ ላይ በኤልያስና በአካብ ቤት ላይ የነበረውን ከባድ ፍጥጫና እስከ ሞት የሚያደርስ ጥል እንመለከታለን። ኤልያስም በፊቱ የቆሙትን ሁሉን የሚገዛ ጌታ እግዚአብሔርን ዛሬ በአካብ ፊት በርግጥ እገለጣለሁ አለ። ስለዚህ አብድዩ ሄዶ ይህንኑ ለአካብ ነገረው። አካብም ኤልያስን ለማግኘት ሄደ። ኤልያስንም ባየው ጊዜ እስራኤልን የምትገለባብጥ አንተ ነህን? አለው። ኤልያስም መልሶ እንዲህ አለ፣ አንተና የአባትህ ቤት እንጂ እኔ እስራኤልን አላወቅሁም። የእግዚአብሔርን ትእዛዝ ተዋችሁ፣ እነ በዓልንም ተከተላችሁ በማለት በድፍረት መለሰለት። አሁንም ሕዝቡ በቀርሜሎስ ተራራ እንዲያገኘኝ ለመላው እስራኤል ጥሪ አድርግ። ከኤልዛቤል ማዕድ የሚቀርቡትን 450 የበዓል ነቢያትን 400ውንም የአሸራ ነቢያት አምጣቸው በማለት ተናገረ። ስለዚህ አካብ በመላው እስራኤል ጥሪ አደረገ። ነቢያቱን በቀርሜሎስ ተራራ ሰበሰበ። ኤልያስም በሕዝቡ ፊት ቀርቦ በሁለት ሐሳብ የምትዋልሉ እስከ መቼ ድረስ ነው? እግዚአብሔር አምላክ ከሆነ እግዚአብሔርን ተከተሉ፣ በዓል አምላክ ከሆነ በዓልን ተከተሉ አለ። ሕዝቡ ግን አንዲት ቃል አልመለሱለትም። ከዚያም ኤልያስ እንዲህ አላቸው፣ ከእግዚአብሔር ነቢያት የተረፍኩ እኔ ብቻ ነኝ። በዓል ግን 450 ነቢያት አሉት። 2 ወይፈኖች ስጡን፣ እነርሱንም አንዱን መርጠው ይውሰዱት፣ በየብልቱም ቆራርጠው በእንጨት ላይ ያኑሩት፣ ግን እሳት አያንድዱበት። እኔም ሁለተኛው ወይፈን አዘጋጃለሁ፣ በእንጨትም ላይ አኖረዋለሁ፣ እሳት አላነድበትም። ከዛም እናንተ የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። ሰምቶ በእሳት የሚመልሰው እርሱ እውነተኛ አምላክ ነው በማለት እጅግ ከባድ የሆነ ጥያቄ ወይም ፈተና ውስጥ ሲከታቸው እንመለከታለን። ከዚህም ሕዝቡ ሁሉ ያልኸው መልካም ነው አሉ። ኤልያስም ለበዓል ነቢያት እናንተ ብዙ ስለሆናችሁ በመጀመሪያ አንዱን ወይፈን መርጣችሁ አዘጋጁ፣ የአምላካችሁን ስም ጥሩ፣ ነገር ግን እሳት አታንድዱበት አላቸው።
ስለዚህ የሰጣቸውን ወይፈን ወስደው አዘጋጁ። ከዚያም ከጠዋት እስከ እኩለ ቀን የበዓልን ስም ጠሩ። በዓል ሆይ ስማን እያሉ ጮኹ። ድምፅ ግን የለም፣ የሚመልስ አልነበረም። በሰሩት መሠዊያ ዙሪያ እየዘለሉ ያሸበሽቡ ነበር። እኩለ ቀን ላይ ኤልያስ ድምፃችሁን ከፍ አድርጋችሁ ጮኹ እንጂ አምላካችሁ አይደለም እንዴ? ምናልባት በሐሳብ ተውጦ ወይም ሥራ በዝቶበት አልያም በጉዞ ላይ ይሆናል። ተኝቶም ከሆነ ቀስቅሱት እያለ ያፌዝባቸው ጀመር። ስለዚህ እየጮኹ እንደ ልማዳቸው ደማቸው እስኪፈስ ድረስ ሰውነታቸውን በሰይፍና በጩቤ ያቆስሉ ነበር። ይህ ክፍል የሚነግረን የበዓል ነቢያት የመጨረሻ አምላካቸውን ለማስደሰት ወይም ለማሳዘን እንዲመልስላቸው ለማድረግ በራሳቸው ላይ የሚወስዱት እርምጃ ነበር፣ የደም አምልኮ። እኩለ ቀን አለፈ። እነርሱም የሰርክ መሥዋዕት እስከሚቀርብ ድረስ የሚዘላብድ ትንቢት ይናገሩ ጀመር። አሁንም ድምፅ የለም። የመለሰና ከቁም ነገር የቆጠረውም አልነበረም። ከዛም ኤልያስ ሕዝቡን በሙሉ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። እርሱም ፈርሶ የነበረውን የእግዚአብሔርን መሠዊያ ሠራ ይለናል። እጅግ ልብ የሚነካ ታሪክ። ፈርሶ የነበረ እግዚአብሔር ይመለክበት የነበረ እግዚአብሔር ይጠራበት የነበረ ትልልቅ የእግዚአብሔር ሰዎች መሥዋዕት ያቀርቡበት የነበረ ነገር ግን በነ አካብ ዘመን ፈርሶ በበዓል መሠዊያ ተተክቶ የነበረውን ኤልያስ አፈራርሶ የእግዚአብሔርን መሠዊያ እንደገና ሲሰራ እንመለከታለን። ከዚያም ኤልያስ ስምህ እስራኤል ይባላል ተብሎ የእግዚአብሔርን ቃል በመጣለት በያዕቆብ ልጆች ነገድ ቁጥር ልክ 12 ድንጋይ ወስዶ በድንጋዮችም ለእግዚአብሔር ስም መሠዊያ ሠራ። በመሠዊያውም ዙሪያ 15 ሊትር ውሃ የሚይዝ ጉድጓድ ቆፈረ። እንጨቱን ሰባበረ። የወይፈኑንም ሥጋ በየብልቱ ከቆረጠ በኋላ በእንጨቱ ላይ አኖረው። ከዚያም ውሃ በ4 ጋን ሞልታችሁ በመሥዋዕቱና በእንጨቱ ላይ አፍስሱ አላቸው። ዝናብ 3 ዓመት ተኩል የለም፣ ውሃ የለም። ነገር ግን በምድሪቱ ላይ ያለውን እንጥፍጣፊ ውሃ ደግሞ አምጡ ሲል እንመለከታለን። ደግሞም እንደገና ጨምሩባት አላቸው። እነርሱም ጨመሩበት። ሦስተኛም ጨምሩበት ሲል አዘዛቸው። እነርሱም ለሦስተኛ ጊዜ ጨመሩበት። ውሃውም በመሠዊያው ዙሪያ ፈሰሰ፣ ጉድጓዱም ሞላው። የሰርክ መሥዋዕት በሚቀርብበት ጊዜ ኤልያስ ወደ መሠዊያው ቀረብ ብሎ እንዲህ ሲል ጸለየ። የአብርሃም የይስሐቅና የእስራኤል አምላክ እግዚአብሔር ሆይ አንተ የእስራኤል አምላክ መሆንህን እኔም ያንተ አገልጋይ መሆኔና ይህን ሁሉ በትእዛዝህ እንዳደረግሁ ዛሬ ይታወቅ። ይህ ሕዝብ አንተ አምላክ እግዚአብሔር እውነተኛ መሆንህንና ልባቸውን የመለስከው አንተ መሆንህን ያውቁ ዘንድ እባክህ ስማኝ። እግዚአብሔር ሆይ እባክህ መልስልኝ በማለት በአጭር አረፍተ ነገር ግን በእምነት ጸለየ። ከዚያም እግዚአብሔር እሳት ወርዳ መሥዋዕቱን፣ እንጨቱን፣ ድንጋዩንና አፈሩን ፈጽማ በላች፣ በጉድጓዱ ውስጥ ያለውንም ውሃ ላሰች ይለናል። ሕዝቡም ሁሉ ይህንን ሲያዩ በግንባራቸው ተደፍተው አምላክ እግዚአብሔር እርሱ እውነተኛ ነው፣ እግዚአብሔር እርሱ እውነተኛ አምላክ ነው አሉ። ከዚያም ኤልያስ የበዓልን ነቢያት ያዟቸው፣ አንድም ሰው እንዳያመልጥ ሲል አዘዘ። ሕዝቡም ያዟቸው። ኤልያስም ወደ ቂሶን ወንዝ አውርዶ አሳረዳቸው ይለናል። ኤልያስም አካብን የከባድ ዝናብ ድምፅ ይሰማልና ሂድና ብላ ጠጣም አለው። 3 ዓመት ተኩል የተዘጋው ሰማይ የሚከፈትበት ጊዜ እንደደረሰ እንመለከታለን። ኤልያስ ለንጉሡ ለአካብ እንደዚህ ያለው ምክንያቱም እግዚአብሔር ዝናብ ከሰማይ የሚሰጥ እውነተኛ አምላክ እንደሆነ ያምንና ይረዳ ዘንድ ነው። ስለዚህም አካብ ሊበላና ሊጠጣ ሄደ ይለናል። ኤልያስ ግን ወደ ቀርሜሎስ ተራራ ጫፍ ወጣ። ፊቱንም በጉልበቱ መካከል አድርጎ ወደ መሬት አቀረቀረ። አገልጋዩንም ውጣና ወደ ባህሩ ተመልከት አለው። አገልጋዩም ሄዶ ተመለከተና በዛ ምንም የለም አለው። ኤልያስም 7 ጊዜ እንደገና ሄድ አለው። በሰባተኛውም ጊዜ አገልጋዩ እነሆ የሰው እጅ የምታክል ትንሽ ደመና ከባህሩ እየወጣች ነው አለው። ኤልያስም ሂድና አካብን ዝናቡ ሳያግድህ
ሰረገላህን ጭነህ ውረድ ብለህ ንገረው አለው። ወዲያውም ሰማዩ በጥቁር ደመና ተሸፈነ፣ ነፋሱ ነፈሰ፣ ከባድ ዝናብ ጣለ። አካብም በሰረገላ ተቀምጦ ወደ ኢይዝራኤል ወይም ወደ ቤተ መንግሥቱ ሄደ። የእግዚአብሔርም ኃይል በኤልያስ ላይ ወረደ። ኤልያስም ልብሱን ከፍ አድርጎ በቀበቶ ታጠቀ። ከዛም በኋላ እስከ ኢይዝራኤል ድረስ አካብን ቀድሞት ሮጠ ይለናል። አካብን ቀድሞት ሲል በዚህ ክፍል ላይ የአካብ ሰረገላ እጅግ ፈጣን ሰረገላ ነው። ነገር ግን የእግዚአብሔር መንፈስ ምን ያህል በኤልያስ ላይ መውረዱን የምንመለከተው ሰረገላውን ቀድሞ የሚሮጥበት አቅም ነበረው። አካብ በዚህ ጊዜ ኤልያስ ያደረገውን በሙሉ ነቢያቱንም ሁሉ እንዴት በሰይፍ እንደገደላቸው ለኤልዛቤል ለሚስቱ ነገራት። ስለዚህም እርሷ ነገ በዚህ ሰዓት ያንተንም ነፍስ ከነዛ እንዳንዱ ነፍስ አላደርጋት ብቀር አማልክት ይህንን ያደርጉብኝ ከዛም የባሰ ያምጡብኝ ስትል ወደ ኤልያስ መልእክተኛ ላከች ይለናል። ኤልያስም ፈርቶ ስለነበር ሕይወቱን ለማትረፍ ሲል ሸሸ። በይሁዳ ምድረ በዳ ወዳለው ወደ ቤርሳቤህ እንደመጣ አገልጋዩንም በዛ ተወው። በምድረ በዳም ውስጥ የአንድ ቀን መንገድ ተጓዘ። ወደ አንድ ክትክታ ዛፍ እንደመጣም ከስሩ ተቀምጦ ይሞት ዘንድ እግዚአብሔር ሆይ በቅቶኛል፣ እኔ ከቀደሙት አባቶች አልበልጥምና ነፍሴን ውሰዳት ብሎ ጸለየ። በዚህ ክፍል ላይ ኤልያስ እንደኛ ሰው ነበር። ይደክመው ነበር፣ ይዝል ነበር፣ ይመረር ነበር። በዚህ ክፍል ላይ የኤልዛቤል ዛቻ ውስጡን ወይም እምነቱን ሲያደክመው እንመለከታለን። ይበቃኛል የሚል ጸሎት፣ የምሬት ጸሎት። እግዚአብሔር ግን ቀጥሎ ምን አለው? ከዛም ከዛፉ ስር ተጋደመ ይለናል። እንቅልፍም ወሰደው። በድንገትም አንድ መልአክ ነካ አደረገውና ተነሳና ብላ አለው። ዘወር ብሎ ሲመለከትም እነሆ በፍም የተጋገረ እንጎቻና አንድ ገንቦ ውሃ ከራስጌው አገኘ። ከበላና ከጠጣ በኋላ ተመልሶ ተኛ። የእግዚአብሔር መልአክ እንደገና መጥቶ ነካ አደረገውና ሩቅ መንገድ ስለምትሄድ ተነሳና ብላ አለው። ሩቅ መንገድ ስለምትሄድ፣ ምክንያቱም ኤልያስ በራሱ ቋንቋ አገልግሎት ጨርሷል፣ ጉዞውን ጨርሷል፣ ሩጫውን ጨርሷል። በእግዚአብሔር ቋንቋና በእግዚአብሔር አጀንዳ ግን ኤልያስ ገና አገልግሎቱን አልጨረሰም ነበር። ስለዚህም ተነስቶ በላ ይለናል፣ ጠጣም። በምግቡም ብርታት አግኝቶ ወደ እግዚአብሔር ተራራ ወደ ኮሬብ እስከሚደርስ 40 ቀንና 40 ሌሊት ተጓዘ። አንድ ቀን በበላውና አንድ ቀን በጠጣው 40 ቀንና 40 ሌሊት የተጓዘ በመጽሐፍ ቅዱስ ታሪክ ከሙሴ ቀጥሎ ሁለተኛው ሰው ነቢዩ ኤልያስ ነው። በዚያም ወደ አንዲት ዋሻ ገብቶ አደረ። የእግዚአብሔርም ቃል ወደ እርሱ መጣ። ኤልያስ ሆይ እዚህ ምን ታደርጋለህ አለው። እርሱም እኔ ለሠራዊት ጌታ ለእግዚአብሔር እጅግ ቀንቻለሁ። እስራኤላውያን ኪዳንህን ትተዋል፣ መሠዊያዎችህን አፍርሰዋል፣ ነቢያትህን በሰይፍ ገለዋልና የቀረሁት እኔ ብቻ ነኝ። አሁንም እኔን ለመግደል ይፈልጋሉ አለ። እግዚአብሔር በዚያ ያልፋልና ወደ ተራራው ወጥተህ በእግዚአብሔር ፊት ቁም አለው። ከዚያም ታላቅና ኃይለኛ ነፋስ ተራሮችን ሰነጣጠቀ፣ አለቶችንም በእግዚአብሔር ፊት ብትንትናቸው ወጣ። እግዚአብሔር ግን በነፋሱ ውስጥ አልነበረም። ከነፋሱም ቀጥሎ የምድር መናወጥ ሆነ። እግዚአብሔር ግን በምድር መናወጡ ውስጥ አልነበረም። ከምድር መናወጡ ቀጥሎ እሳት መጣ። እግዚአብሔር ግን በእሳቱ ውስጥ አልነበረም። ከእሳቱም ቀጥሎ ለስለስ ያለ ድምፅ ተሰማ። ኤልያስም ይህንን ሲሰማ ፊቱን በመጎናጸፊያው ሸፍኖ ወጣና በዋሻው ደጃፍ ቆመ። ከዚያም ኤልያስ ሆይ እዚህ ምን ታደርጋለህ የሚል ድምፅ ሰማ። እርሱም እንደ በፊቱ እኔ ሁሉን ለሚችል አምላክ ለእግዚአብሔር እጅግ ቀንቻለሁ፣ እስራኤላውያን ኪዳንህን ትተዋል፣ መሠዊያዎችህንም አፍርሰዋል፣ ነቢያትህንም በሰይፍ ገለዋልና የቀረሁት እኔ ብቻ ነኝ። አሁንም እኔን ለመግደል ይፈልጋሉ በማለት መለሰ። እግዚአብሔርም እንዲህ አለው፣ በመጣበት መንገድ ተመልሰህ ወደ ደማስቆ ምድረ በዳ ሂድ። በዚያም ስትደርስ አዛሄልን በሶርያ ላይ እንዲነግሥ ቀባው። እንዲሁም
የናሜሲን ልጅ ኢዩን በእስራኤል ላይ እንዲነግስ ቀባው። ደግሞም ነቢይ ሆኖ በእግርህ እንዲተካ የአቤልን ሞሖራን ሰውን የሳፋጥን ልጅ ኤልሳዕን ቀባው። ከአዛሄል ሰይፍ ያመለጠውን ኢዩ ይገለዋልና ከኢዩ ሰይፍ ያመለጠውን ደግሞ ኤልያስ ይገለዋል አለው። እኔም ጉልበታቸው ለበዓል ያልተንበረከኩ በማለት እግዚአብሔር የተናገረውን አስደናቂ ክፍል እናገኛለን። ቀጥሎ ከእግዚአብሔር ነቢያት እኔ ብቻ ቀርቻለሁ ብሎ ኤልያስ ለእግዚአብሔር የነገረውን፣ እግዚአብሔር ግን ራሱን ያለ ምስክርነት የማይተው አምላክና እግዚአብሔር ደግሞ ለራሱ ለጽድቅ የቀኑ ለስሙ የቀኑ ባሪያዎች እንዳሉት የገለጸበትን ክፍል እናገኛለን። እንደዚህ ይላል፣ እኔም ጉልበታቸው ለበዓል ያልተንበረከከውንና አፋቸው ምስሉን ያልሳመውን 7,000 ሰዎች በእስራኤል አስቀራለሁ። ስለዚህም ኤልያስ ከዛ ተነስቶ ሄደ ይለናል። የሳፋጥን ልጅ ኤልሳዕን 12 ጥማድ በሬ አውጥቶ ራሱ በ12ኛው ጥማድ በሬ ሲያርስ አገኘው። ኤልያስም ወደ እርሱ መጥቶ መጎናጸፊያውን በላዩ ላይ ጣለበት። ከዚያም ኤልሳዕ በሬዎችን ትቶ ኤልያስን ተከትሎ እየሮጠ አባቴንና እናቴን ስሜ እንድሰናበታቸው ፍቀድልኝ፣ ከዛ እከተልሃለሁ አለው። ኤልያስም መልሶ እኔ ምን ያደረግኩ ነገር አለ? ልትመለስ ትችላለህ አለው። በዚህ ክፍል ላይ በኤልሳዕ ላይ የወደቀው ተራ መጎናጸፊያ አልነበረም። በኤልሳዕ ላይ የተላለፈው የእግዚአብሔር መንፈስ ቅዱስ ኃይል ነበርና የሚይዘውን የሚያደርገውን ያሳጣው ነበር። በዚህ ጊዜ ኤልሳዕ ትቶት ተመለሰ። 2ቱን በሬዎቹን ወስዶ አረደ። የእርሻ ዕቃውንም አንድዶ ሥጋቸውን በመቀቀል ለሕዝቡ ሰጠ። እነርሱም በሉ። ከዚያም ኤልያስን ለመከተል ሄደ፣ ረዳቱም ሆነ ይለናል። በዚህ ክፍል ላይ የምንመለከተው ኤልሳዕ የእግዚአብሔር መንፈስ ሲያልፍበት እነሆ የነበረውን ሁሉ ትቶ እግዚአብሔርን ለማገልገል ሲጨክን እንመለከታለን። የ12 ጥማድ ባለቤት እነሆ የእግዚአብሔርን ባሪያ ለማገልገል ሲወስንና ዝቅታን ሲመርጥ እንመለከታለን። ከጥቂት ጊዜ በኋላ በኢይዝራኤላዊው በናቡቴ የወይን ተክል ቦታ ላይ አንድ ነገር ደረሰ። ቦታውም በእስራኤል ውስጥ ከሰማርያ ንጉሥ ከአካብ ቤተ መንግሥት አጠገብ ነበር። አካብም ናቡቴን የወይን ተክልህን ቦታ ከቤተ መንግሥቴ አጠገብ ስለሆነ የአትክልት ቦታ እንዳደርገው ልቀቅልኝ፣ በምትኩ ከዚህ የበለጠ የወይን ቦታ እሰጥሃለሁ አለው። የተሻለም ሆኖ ከታየህ የሚያወጣውን ገንዘብ እከፍልሃለሁ በማለት ጥያቄ ለናቡቴ ያቀረበለት። ናቡቴ ግን አጽመ ርስት እለቅልህ ዘንድ እግዚአብሔር አይበለው ሲል መለሰለት። ኢይዝራኤላዊ ናቡቴ አጽመ ርስቴን አልለቅልህም ስላለው አካብ ተበሳጭቶ ተቆጥቶ ወደ ቤቱ ገባ። አኩርፎም በአልጋው ላይ ተኛ፣ ምግብም መብላት ተወ። ሚስቱ ኤልዛቤል ወደ እርሱ ገብታ እንደዚህ የተበሳጨው ምግብስ የማትበላው ለምንድን ነው ብላ ጠየቀችው። እርሱም ኢይዝራኤላዊ ናቡቴ የወይን ቦታ ሽጥልኝ፣ ከፈለግህም በምትኩ ሌላ የወይን ቦታ እሰጥሃለሁ አልኩት። እርሱ ግን የወይን ተክል ቦታዬን አልለቅልህም ስላለኝ ነው አላት። ሚስቱ ኤልዛቤልም አንተ አሁን የእስራኤል ንጉሥ ትባላለህ፣ በል ተነሳና እህል ቅመስ፣ ደስም ይበልህ፣ የኢይዝራኤላዊውን የናቡቴን የወይን ተክል ቦታ እኔ እንድታገኝ አደርግሃለሁ አለችው። ስለዚህም በአካብ ስም ደብዳቤ ጻፈች፣ በገዛ ማኅተሙም አትማ በናቡቴ ከተማ አብረውት ለነበሩ ሽማግሌዎችና መኳንንት ላከች። በደብዳቤዎቹም ላይ እንዲህ ስትል ጻፈች፣ የአንድ ቀን ጾም አውጁ፣ ናቡቴንም በሕዝቡ መካከል ከፍ ባለ ቦታ ላይ አስቀምጡት። እንዲሁም 2 የሐሰት ምስክሮች ከፊት ለፊት አስቀምጡና እግዚአብሔርን ንጉሡን ሰድቧል ብለው ይመስክሩበት። ከዚያም አውጥታችሁ በድንጋይ ወግራችሁ ግደሉት በማለት እጅግ ዘግናኝ የሆነ መንፈሳዊ ሽፋን ባለው በጾም ጸሎት ሰበብ ናቡቴን ለማስገደል ስትወስን እንመለከታለን። ስለዚህ ናቡቴ ከተማ የሚኖሩ ሽማግሌዎችና መኳንንት በደብዳቤዎቹ ላይ እንደተጻፈው አደረጉ። የአንድ ቀን ጾም አወጁ። ናቡቴም በሕዝቡ መካከል ከፍ ባለ ቦታ ላይ አስቀመጡት። ከዚህም 2 የሐሰት ምስክሮች መጥተው ከፊት ለፊት ተቀመጡ። በሕዝቡም ፊት ናቡቴ እግዚአብሔርንና ንጉሡን ሰድቧል ብለው መሰከሩበት። ስለዚህ ከከተማይቱ ውጭ ወስደው በድንጋይ ወግረው ገደሉት። የሐሰት ምስክር ናቡቴ
የሚያውቀው ነገር የለም። ናቡቴ የአባቶችን ርስት አልሰጥም በማለት ብቻ የጨከነ ሰው ነው። እጅግ በሚያሳዝን ሁኔታ የንጹሕ ሰው የናቡቴ ደም እነሆ ሲፈስ እንመለከታለን። ከዚያም ለኤልዛቤል ናቡቴ በድንጋይ ተወግሮ ሞቷል ብለው ላኩባት። ኤልዛቤልም በድንጋይ ተወግሮ መሞቱን ወዲያው እንደሰማች አካብን ናቡቴ በድንጋይ ተወግሮ ሞቷል፣ በል ተነሳና ኢዝራኤላዊውን ናቡቴን ሊሸጥልህ ያልፈለገውን የወይን ተክል ቦታ በርስትነት ውሰደው አለችው። አካብም የናቡቴ ሞት ሲሰማ የናቡቴን የወይን ተክል ቦታ በርስትነት ለመያዝ ተነስቶ ወረደ። ከዚያም የእግዚአብሔር ቃል ወደ ቴብሳዊው ወደ ኤልያስ እንዲህ ሲል መጣ። ተነሳና በሰማርያ ሆኖ የሚገዛውን የእስራኤልን ንጉሥ አካብን ትገናኝ ዘንድ ውረድ። የናቡቴን የወይን ተክል ቦታ በርስትነት ለመያዝ ሄዶ አሁን እዛው ይገኛል። እንዲህ በለው፣ እግዚአብሔር እንዲህ ይላል፣ ሰውየውን ገለኸው ደግሞ ርስቱን ልትወስድ። ከዚህም እንዲህ በለው፣ እግዚአብሔር እንዲህ ይላል፣ ውሾች የናቡቴን ደም በላሱበት ቦታ የአንተንም ደም ውሾች እንዲሁ ይልሱታል። አካብም ኤልያስን ጠላቴ ሆይ አገኘኸኝ አለው። ኤልያስም መልሶ እንዲህ አለው፣ በእግዚአብሔር ፊት የተጠላውን ነገር ለማድረግ ራስህን ሸጠሃል፣ አሁን አግኝቻለሁ አለው። እነሆ ክፉ ነገር አመጣብሃለሁ፣ ዘርህን ፈጽሞ አጠፋለሁ፣ ባሪያም ይሁን ነፃ እያንዳንዱ የአካብ የመጨረሻ ወንድ ልጅ ከእስራኤል እጠራርጋለሁ አለው። ለቁጣ ስላነሳሳኝና እስራኤልንም ስላሳትካቸው ቤትህን እንደ ናባጥ ልጅ እንደ ኢዮርብዓም ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ። እነዚህ ነገሥታቶች ቤታቸው የፈረሰ በታሪክ ያየናቸው ሰዎች ናቸው። ነቢዩ ኤልያስ በመቀጠል እንደዚህ አለ። ስለ ኤልዛቤልም እግዚአብሔር በእዝራኤል ቅጥር አጠገብ ውሾች ኤልዛቤልን ይበሏታል ይላል በማለት ተናገረ። ደግሞም ከአካብ ወገን ሆኖ በከተማ የሞተውን ውሾች ይበሉታል፣ በገጠር የሞተውን የሰማይ አሞሮች ይበሉታል በማለት የእግዚአብሔርን ፍርድ አስተላለፈ። በሚስቱ በእዝራኤል ተገፋፍቶ በእግዚአብሔር ፊት ክፉ ለማድረግ ራሱን የሸጠ እንደ አካብ ያለ ሰው ከቶ አልነበረም በማለት የእግዚአብሔር ቃል ለትምህርታችን ተጽፏል። እግዚአብሔር ከእስራኤል ፊት ያሳደዳቸው አሞራውያን እንዳደረጉት ሁሉ እርሱም ጣዖትን በማምለክ እጅግ የሚያጸይፍ እርኩሰት ፈጸመ። አካብም ይህን ቃል ሲሰማ ልብሱን ቀደደ፣ ማቅ ለብሶ ጾም፣ በማቅ ላይ ተኛ፣ በሐዘን ኩርትም ብሎ ይሄድ ጀመር። ከዚያም እንዲህ የሚል የእግዚአብሔር ቃል ወደ ቴብሳዊው ወደ ኤልያስ መጣ። አካብ ራሱን በፊቴ እንዴት እንዳዋረደ አየህን? ራሱን ስላዋረደ ይህ መከራ በዘመኑ አላመጣበትም፣ ነገር ግን ይህንን በቤቱ ላይ የማመጣው በልጁ ዘመን ነው በማለት ለአካብ ዘመን እግዚአብሔር ምሕረት ሲያደርግ እንመለከታለን። እግዚአብሔርም ኤልያስን ባውሎ ነፋስ ወደ ሰማይ የሚወስድበት ጊዜ ሲደርስ ኤልያስና ኤልሳ ከገልጌላ ተነስተው ይጓዙ ነበር። ኤልያስም ኤልሳን እግዚአብሔር እኔን ወደ ቤቴል ልኮኛልና አንተ በዚህ ቆይ አለው። ኤልሳ ግን ሕያው እግዚአብሔርን በሕያው ነፍስህ እምላለሁ ካንተ አልለይም አለው። ስለዚህም አብረው ወደ ቤቴል ወረዱ። በቤቴል የነበረው የነቢያት ማኅበር ወደ ኤልሳ መጥተው እግዚአብሔር ጌታህን ኤልያስን ዛሬ ካንተ ነጥሎ እንደሚወስደው አውቃልን አሉት። ምክንያቱም ነቢያት ስለሆኑ በመገለጥ ያውቁ ነበር። ኤልሳም አዎን አውቃለሁ፣ እናንተ ግን ዝም በሉ አለ። ከዚያም ኤልያስ ኤልሳ ሆይ እግዚአብሔር እኔን ወደ ኢያሪኮ ልኮኛልና አንተ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ ካንተ አልለይም ሲል መለሰ። ስለዚህም አብረው ወደ ኢያሪኮ ሄዱ። በኢያሪኮ የነበረው የነቢያት ማኅበር ወደ ኤልሳ መጥተው ለመሆኑ እግዚአብሔር ጌታህን ኤልያስን ዛሬ ካንተ ነጥሎ እንደሚወስደው አውቃልን አሉት። እርሱም አዎን አውቃለሁ፣ እናንተ ግን ዝም በሉ ሲል መለሰ። ከዚያም ኤልያስ እግዚአብሔር እኔን ወደ ዮርዳኖስ ልኮኛልና አንተ በዚሁ ቆይ አለው። እርሱ ግን ሕያው እግዚአብሔርን በሕያው ነፍስህ እምላለሁ ካንተ አልለይም ሲል መለሰ። ስለዚህ ሁለቱም አብረው ሄዱ። ኤልሳ የፈለገው አንድ ምስጢር አለ። እግዚአብሔር የገለጠለት አንድ እውነት አለ።
የተጓዙት ርቀት እጅግ በጣም ረጅም የእግር ጉዞ ነው። ነገር ግን በጽናት ኤልሳ ኤልያስን ይከተል ነበር። ከነቢያትም ማኅበር 50 ሄደው ኤልያስና ኤልሳን ከቆሙበት ከዮርዳኖስ ትይዩ ራቅ ብለው ቆሙ። ኤልያስም ካባውን አውልቆ ጠቀለለውና ውሃውን መታው። ከዛም ውሃው ግራና ቀኝ ተከፈለ፣ ሁለቱም በደረቅ ተሻገሩ። ከተሻገሩም በኋላ ኤልያስ ኤልሳን ካንተ ከመወሰዴ በፊት ምን ላደርግልህ እንደምትፈልግ ንገረኝ አለው። የሚገርም ጥያቄ፣ የሚገርም መልስ። በዚህ ዘመን ላይ እኔና እናንተ ምን ላደርግልህ ብንባል ምናልባት ቤት፣ መኪና፣ ትዳር፣ ሥራ፣ እጅግ የተለያየ ምድራዊ ነገር ልንደረድር እንችላለን። ነገር ግን ይህ ሰው ሁሉን ያየ፣ ሀብትን ያየ፣ ነገር ግን በእግዚአብሔር መንፈስ የተነካና ለጥሪ የተለየ የዚህን ዓለም ነገር የናቀ የጠየቀውን ጥያቄ እንመልከት። መንፈስህ በእጥፍ በእኔ ላይ እንዲያድርብኝ። እኔና እናንተ እግዚአብሔርን የምንጠይቀው ምን ይሆን? እያንዳንዳችን በዚህ ጊዜ ላይ እየጸለይን ያለውን ጸሎት፣ በውስጣችን ያለውን ቋንቋ ከዚህ ክፍል ተነስተን ራሳችንን እንድንመረምርና እንድንፈትሽ እፈልጋለሁ። ኤልያስም ይለናል፣ አስቸጋሪ ነገር ጠይቀሃል። ይሁን እንጂ እኔ ካንተ ስወሰድ ብታየኝ እንዳልኸው ይሆንልሃል፣ አለያ ግን አይሆንልህም አለው። የትኩረት ጥያቄ፣ ከመንገድ ላይ ዓይንን ከጥሪ ላይ፣ ዓይንን ከዓላማ ላይ፣ ዓይንን ከእግዚአብሔር አጀንዳና ሐሳብ ላይ ያለማንሳት ከባድ ጥያቄ። በመቀጠልም እያዘገሙ ሲሄዱ ሳለ የእሳት ሰረገላ፣ የእሳት ፈረሶች ድንገት በመካከላቸው ገብተው ሁለቱን ለዩአቸው። ኤልያስም ባውሎ ነፋስ ወደ ሰማይ አረገ። ኤልሳም ይህንን አይቶ አባቴ አባቴ፣ የእስራኤል ሰረገሎችና ፈረሰኞች ብሎ ጮኸ። ዳግመኛም ኤልያስን አላየውም። ከዚያም የገዛ ልብሱን ይዞ ከሁለት ቦታ ቀደደው። እርሱም ከኤልያስ የወደቀውን ካባ ነሣ፣ ተመልሶም በዮርዳኖስ ወንዝ ዳር ቆመ። ከዚያም የወደቀውን ካባ ይዞ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት አለ አለ። ውሃውም ሲመታው በግራና በቀኝ ተከፈለ፣ በደረቅም ተሻገረ። ከኢያሪኮም መጥተው ይህንን ያዩ የነበሩ የነቢያት ወገኖች የኤልያስ መንፈስ በኤልሳ ላይ አርፏል አሉ። ሊያገኙትም ሄደው በፊቱ ወደ መሬት ዝቅ ብለው እጅ ነሱ። ከዚያም እነሆ እኛ አገልጋዮችህ እዚህ 50 ጠንካራ ሰዎች አሉ፣ ምናልባትም የእግዚአብሔር መንፈስ ጌታን አንስቶ ካንዱ ተራራ ላይ አስቀምጦት ወይም ካንዱ ሸለቆ አግብቶት ይሆናልና እስኪ ሄደው ይፈልጉት አሉ። ኤልሳም አይሆንም፣ አትላኳቸው አለ። አይሆንም በማለቱ እፍረት እስከሚሰማው ድረስ ግድ አሉት። ስለዚህ በሉ እንግዲያውስ ላኳቸው አለ። እነርሱም 50 ላኩ። ሰዎችም 3 ቀን ሙሉ ፈልገው ሊያገኙት አልቻሉም። ኤልሳ ኤልያስ በእሳት ሰረገላ ወደ ሰማይ እንደሄደ ያውቅ ነበር። በኢያሪኮ ይቆይ ወደ ነበረው ወደ ኤልሳ በተመለሱ ጊዜ ቀድሞውንስ ቢሆን አትሄዱ ብያችሁ አልነበረምን አላቸው። ምክንያቱም እግዚአብሔር ባሪያውን ኤልያስን ወደ ሰማይ በእሳት ሰረገላ ወስዶታል። የነቢዩ ኤልያስ ታሪክ ሲጠናቀቅ የምናየው ተራ ድርጊት ሳይሆን ሰማይና ምድር የተገናኙበት ታላቅ ድል ነው። ኤልያስ እንደኛ ሰው ነበር። ደክሞታል፣ ፈርቷል። እንዲያውም ሞቱን በመምረጥ እግዚአብሔር እነሆ እንዲገለውና እንዲወስደው ጸልዮም ነበር። ነገር ግን እግዚአብሔር በዝምታ እና በኃይል ውስጥ አብሮት እንደነበር አይተናል። ከዚህ ታሪክ ዛሬ የምንማረው እኛ በዚህ ዘመን ያለን ክርስቲያኖች 3 ዋና ዋና ነጥቦችን እንመልከትና የዛሬ ታሪካችንን እንጨርሳለን። የመጀመሪያው የድፍረት ምንጭ እግዚአብሔር ነው የሚል እናገኛለን። ኤልያስ በብቸኝነት 450 የበዓል ነቢያትን የገጠመው በራሱ ብቃት ሳይሆን ከእርሱ ጋር ያለው እግዚአብሔር ከዓለም ሁሉ እንደሚበልጥ ስላወቀ ነው። እኛም በኑሯችን የሚገጥሙንን ግዙፍ ተራራዎች የምናሸንፈው በጉልበታችን ሳይሆን በእምነታችን እንደሆነ
በዚህ ክፍል እንማራለን። ሌላኛው እግዚአብሔር በለመለመ መስክ ብቻ ሳይሆን በምድረ በዳም ይመግባል የሚል እንማራለን። ቁራዎች ምግብ እንዲያመጡለት የሰራፕቷ መበለት የነበራትን ጥቂት ዱቄት እንዳያልቅ ያደረገ አምላክ ዛሬም ለልጆቹ በቂና ከበቂ በላይ ነው። በችግር ውስጥ መንገድ መክፈት የእርሱ ሥራ ነው። ሌላኛውና የመጨረሻው ታማኝነት እስከ ፍጻሜ የሚል እንማራለን። ኤልያስ እስከ መጨረሻው ሰዓት ድረስ የሰጠውን አደራ ጠብቋል። በወንዝ ዳርም ሆነ በንጉሥ ፊት ድምፁ የእውነት ድምፅ ነበር። ውድ የአሳፍቲው ተከታታዮች፣ የኤልያስ ታሪክ የሚያበቃው በመቃብር ሳይሆን በክብር ሰረገላ ነው። ሞትን ሳይቀምስ ወደ ሰማይ የተወሰደው ኤልያስ ዛሬም አንድ ትልቅ እውነት ይናገራል። ለእግዚአብሔር የታመነ ሰው መጨረሻው ሁል ጊዜም ያምራል። ተወዳጆች፣ ምናልባት ዛሬ በሕይወታችሁ እንደ ኤልያስ በምድረ በዳ ውስጥ ሆናችሁ ይሆን? ወይስ እንደ ኤልሳ የእሳት ሰረገላውና በረከቱን እየተጠባበቃችሁ? የኤልያስ አምላክ ዛሬም ሕያው ነው። እርሱ ትናንት በእሳት እንደመለሰ ዛሬም ለጸሎታችሁ መልስ አለው። ብርታታችሁ በሰው ላይ ሳይሆን በሰማዩ አምላክ ላይ ይሁን። የኤልያስ መንፈስና ኃይል እግዚአብሔር ለሁላችንም ይስጠን። የኤልያስን መንፈስና ኃይል እግዚአብሔር ለሁላችንም ይስጠን እያልነ በሚቀጥለው ቪዲዮ በሌላ ድንቅ ታሪክ እስከምንገናኝ ድረስ በያላችሁበት የዓለም አቅጣጫ ሁሉ የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ጸጋ ይብዛላችሁ።